ይታደሉታል እንጂ አይታደጉትም ይባላል ከነተረቱ። ሰላም ቤተሰብ እንዴት ናችሁ? ዛሬ የምንወዳቸው ካፕሎች በሀይሚ ዩቱብ ቻናል መጥተውልናል። እንዴ ሀይሚነት እንዲህ እናንተ እንዴት ነው ያደር እንዲህ ፍፍት እንደ ጻለች እኮ ፎፎሊ ነው እየሆንች መጣሽፍን እንደዚህ እየሆንሽ አይቀንቡሽ ሰምን ሆኖ በተለይ ዛሬ ሀይሚን የሚጠሏት ሰዎች በእውነት በጣም ነው የሚናደዱት። ለምን ቴዲ ፈርስትሊ በመጀመሪያ ለሀይሚ ነው ይቅርታ ያለው፣ ከዛ በኋላ ነው ብሩክ ቀጣይ ተመልካች። ለማንኛውም ዛሬ ሀይሚ ብሩክ ወይዘሮ ሄኖክና ቴዲ ባንድ ላይ ሆነው መጥተዋል። ቴዲ በሀይሚ ላይ ሀይሚን የወደዳት ሀይሚን እንደሚወዳት ሀይሚን በፍቅር አይን እንደሚያት አድርጎ ብሩክን ለማናደር የተለያዩ ሳክሶችን ሲያደርግ ነበረ። ፕላስ ከሀይሚ ጋር ግንኙነት እንዳለው አድርጎ የሚሰሩ ስራ ውበት እንዲኖረውና አቴንሽን እንዲስብ ብዙ አክቶችን ሲያደርግ ነበርና በተመልካች ዘንድ ጥሩ አመለካከት አልነበረው። እውነት ለመናገር ቴዲ ላይ በጣም ተጀልጧል። የሚሳደቡ ልጆች ነበሩ። እኔ በነገራችን ላይ ስድብ አልወድም። ስድብ ራሱን ይፈራለሁ እና በጣም እየሰደቡ ሰዎች ነበሩ። ለማንኛውም ዛሬ በሀይሚቱ ቻናል ላይ በተለቀቀው ቪዲዮ ላይ የይቅርታ ቪዲዮ ነው የተለቀቀው። ቪዲዮን ሲሰሩ ተነጋግረው ነው የሰሩት። ግን ቢሆንም ቴዲ የተናገረበት መንገድ እኔ በጣም ተቀብየዋለሁ። መናገር ያለበት ነው ማለት ተመልካች ብዙ ጊዜ የሚረዱበት መንገድ ያው ሁላችንም አረዳዳችን የተለያየ ነው። እንዳረዳዳችን ነው፣ ባየነው ልክ ነው የምንፈርደው። ግን ቢሆንም ያው ብዙ ተመልካቾች ጋር ጥሩ ስሜት አልነበረም። ለቴዲ ጥሩ አመለካከት አልነበራቸውም። ዛሬ ግን እውነቱን አፍርጦ ተናግረዋል። እኔ በአጋጣሚ ሀይሚን መንገድ ላይ ወርቅ አገኘኋት። እንደ ማንኛውም ኢትዮጵያ የመጀመሪያ እርዳታ አረኩላት። ወደ ቤት ይዣት ሄድኩ። እንደዛ እያልን አብረን ቁጭ ብለን ብሩክ መጣ። ከብሩክ ጋር ደግሞ ያን ያህል እንደዚህ የቀረበ ግንኙነት የላቸውም ነበር አለ። እንግዲህ እንደዚህ ሲል ልብ በሉ። ቪዲዮ አቴንሽን እንዲስብና በተመልካች ዘንድ ጥሩ አመለካከት እንዲኖረው ተመልካቾች ይሄ ልጅ በጣም ጥሩ ልጅ ነው ብለው ሴቭ አድርገው አሁን ኔክስት ቻናል ስለሚከፈትለት ወይኔ ቴዲ በጣም ጥሩ ልጅ ነው እኮ እና አበረታተው ምናምን የሚባሉ ሳክሶች ይመጣሉ። ከዛ እንደዛ እንዲደረግ ቴዲ በስህተት በብሩክ ላይ ጓ እንዳለበት ቴዲ ራሱ ሲናገር ደግሞ እኔ ብሩክ ለሀይሚ ጥሩ አመለካከት ያለው አልመሰለኝም ነበረ። በጣም እንደሚዋደዱ አላቅም ነበር። ያው ቴዲና ብሩክ ጓደኛሞች ናቸው፣ ቤስት ጓደኛሞች። እኔ ፎቶ አስገብቼላቸዋለሁ ካሁን በፊት ይመስለኛል። ግን ያው ዛሬ ላይ ሲሰሩ እንዲሁ በቀጥታ ዳይሬክትሊ ቪዲዮን ብለቁት አሪፍ ነበረ። ግን ቢሆንም ገልበጥበጥበጥ አድርጋችሁ ያው በተመልካች ዘንድ ቴዲ ጥሩ ልጅ እንደሆነ ያው የስራው ጸባይ ስለሆነ መጥፎ ሰው ሆኖ እንዲተውን የተሰጠው ካራክተር ስለሆነ መጥፎ እንዲባልና በተመልካች ዘንድ ጥሩ አመለካከት እንዳይኖረው የተደረገውና ያንን ለማስተካከል ነው። እንግዲህ ዛሬ በተለቀቀው ቪዲዮ ላይ እንደተረዳሁ ከሆነ ቴዲ ማለት በጣም ጥሩ ልጅ እንደሆነ ብሩክና ሀይሚም ባየሁት በተረዳሁት ቪዲዮ ሲለቀቅ ባየሁት ቴዲ ብሩክ ሀይሚን በጣም እንደሚወዳት በጣም እንደሚያስብላት የተረዳሁት አሁን ቪዲዮ ሲለቁ አብረው ሲሰሩ ነው ምናምን ብሎ የሆነ ሳክስ ሆናል። ኤኒዌይስ ለማንኛውም ቴዲ ያው ሁላችንም እኔ እንደነገርኳቸው አልሳደብም። ተመልካች በጣም ነው የጀለጠው። በጥሩ አመለካከት አልነበረም ለቴዲ። ግን አሁን ላይ ተገልብጦ ተመልካች ቴዲ ጥሩ ሰው እንደሆነ፣ ጥሩ አመለካከት፣ ቆንጆ ደስ የሚል ልጅ እንደሆነ በጥሩ አመለካከት እንድትይዙትና ቻናል ሲከፈትለት እንደ ማንኛውም ብሩክና ሀይሚ እንደሚያመጧቸው ቻናል እየከፈቱ ቻናል ክሬት እያደረጉ እንደሚሰጧቸው ያው ሁላችሁም እሱ ጋር የሚሄዳችሁ ቸብ እንድታደረጉለት ቴዲ ማለት ጥሩ ሰው ነው በሚለው ነው ዛሬ ቪዲዮ የተለቀቀው። ሁለቱንም ይቅርታ ብሏል። ሀይሚ በእኔ የተነሳ ሰድቤሻለሁ፣ በእኔ የተነሳ ብሩክ መጥፎ አመለካከት እንዲኖረው በአንቺ ላይ የሆነ ጥርጣሬ እንዲያድርበት አርጌሻለሁ። ይሄን ደግሞ ያደረግኩ ከአንቺ ጋር ምንም ግንኙነት የለኝም፣ ብሩክን ለማናደድና ለማናደድ ብቻ ነበር። ይሄም ከኔ ስህተት ነው ብሎ እንግዲህ ሀይሚንም ይቅርታ ብሏል፣ ብሩክንም ይቅርታ ብሏል። ኦዲየንስን በመጨረሻም ይቅርታ ብሏል። ነገ አዲስ ቻናል ይዞ ሲመጣ ያው ወቅ ይደረግለታል ማለት ነው። እኔ ለማንኛውም ዛሬ አይኔ ያረፈው ምን ላይ እንደሆነ ታውቃላችሁ? ሁለቱ ጥንችሎች ብሩክም ወንዱን ይዟል፣ ሀይሚ ሴቷ። ያው እንደዛ ነው በገስ ነው እኔ የምገምተው። እየታባሻየሽ እንዳትል ለራሴ ራሱ ገረመኝ ስናገር አደስ አይሉም። ብሩክም አንዱን ጥንችል ይዟል። ሴቷን ይሁን ወንዱን አላውቅም። ሀይሚም ያው ሴቷ ነው ሀይሚ የምታቅፈው
ደስ አይሉም? አይኔ ያለው ሁለቱ ላይ ነው። እንደዛ አያችሁ፣ ቪዲዮ ኢቭን ሲሰሩ ከኋላቸው ከእጃቸው አይለዩቸውም። ፈጣሪ ነው የምላችሁ። በጣም ፍቅር በፍቅር ነው የሚሆኑት ካሁን በኋላ ሀይሚና ብሩኬ ያጫውቷቸዋል። በቃ ከእነሱ ፍቅርን ያገኛሉ። ሞር እነሱም ፍቅር ናቸው፣ ግን ሞር ደግሞ ፍቅርን ያገኛሉ። መተሳሰብን አብሮ እንደዚህ ሲያጽዱ ራሱ እየተረዳዱ ቤት ሲያስተካክሉም እየተረዳዱ፣ ምክንያቱም እነሱ ከጎናቸው አሉ እና ምንም አይነት ነገር በመሀላቸው እንዳይፈጠር ደስ የሚል ጥንቸሎች ናቸው ብሩክ ይዘህ የመጣሁና ለማንኛውም እና አበዛሁን እና ለማንኛውም የዛሬው በአጠቃላይ ጠቅላላ ሳደርግላቸው ያው ትንሽ በተመልካች ዘንድ ጥሩ አመለካከት እንዲኖረው ቴዲ ተደርጎ የተለቀቀ ቪዲዮ ነው እንጂ ሲሰሩት የነበረው ድራማ ነው። ምንም ጥል በመሀላቸው የለም። አሰክሱብን። ግን ያው በቴዲ ዘንድ ብዙ ተመልካቾች በጣም ሰድበውታል። ኢቭን አሁን ቻናል ቢከፍት ይህንን ትክክለኛ ጥሩ ሰው እንደሆነ ቴዲ ብሩክንም ሀይሚንም ይቅርታ ሳይል ፕላስ ኦዲየንስንም ይቅርታ ሳይል ቻናል ቢከፈትለት እውነት ለመናገር ማንም ዞር ብሎ ያየው ነበር። ግን በጣም ልባም ናችሁ። የእውነት ስነግራችሁ ሀይሚና ብሩክ ልባም ናችሁ። እግዚአብሔርን ልባም ሰው ናችሁ። የትንሽ ትልቅ ማርያምን ልባም በቃ በሳላችሁ። ብስለታችሁ እኔ በጣም የማደንቅላችሁ ብስለታችሁን። ተመልካች ጋር ጥሩ አመለካከት አይኖርህም። ቻናል ቢከፈትልህም ቶሎ ቡም አይልም። በመጀመሪያ በተመልካች ዘንድ ጥሩ አመለካከት እንዲኖርህ ዛሬ ይቅርታ በል፣ ኦዲየንስንም እኛንም ይቅርታ በል። የይቅርታ ቪዲዮ ይሰራ፣ ነገ ከነገ ወዲያ በራስህ ቻናል መተክ ትሰክስባችኋለህ የሚል አይዲያ ነው። ለማንኛውም ዝም ብዬ በግ መስገምት ነው፣ እንደዛ ነው። ምክንያቱም ስራ ሲሰሩ ነበር። የተሰጠውን ገጸ ባህሪ ነው እየተወነው፣ ምንም ሌላ ነገር አይደለም። ሀይሜም የተሰጣትን ገጸ ባህሪ ነው፣ ብሩክም የተሰጠውን ነው፣ ቴዲም እንደዛው፣ ሁሉም ፍጼም የብሩክ ወንድምም እንደዛ የተወሰነ ፓርት ገብቷል። እና ለማንኛውም ምንም ጥፋት የለበትም ቴዲ። ግን ደግሞ ያው አንዳንድ ተመልካቾች የብሩክና ሀይሚን ንግግር ብቻ ስለሚሰሙ ሁሉም ሰው አንድ አይነት አመለካከት በሱ ላይ እንዲኖረው ተደርጎ የተሰራ ቪዲዮ ነው ዛሬ የሰሩት። ግን ከምንም በላይ በቃ ተመልካች የእውነት ይመቻችሁ። በቃ ለተመልካቾቻችሁ ክብር እየሰጣችሁ ነው። ነገሮችን ጋብ እያረጋችሁ ወደ ጎን እያረጋችሁ ከሁሉም ነገር ተመልካች ስለሆነ ከበራችሁ፣ ስታንዳችሁ፣ ደረጃችሁ ተመልካች ስለሆነ ለተመልካችን ቦታ ሰጥታችሁ ተመልካች ይቅርታ እንዲደረግላቸው ተመልካች ይቅርታ እንዲል ቴዲን ይዛችሁት መምጣታችሁ ራሱ ትልቅነታችሁ ነው። ይመቻችሁ።